አሁን ከልቦ ለመሳቅ ይዘጋጁ። ጊዜው ያቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርቤያለሁ። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ክቡራን አድማጮች፣ የአሜሪካ ጦር በድንገት በኢራን ላይ ጥቃት ፈጽሟል። ይህም በደቡባዊ ኢራን በሚገኙ የወደብ አካባቢዎች ላይ ያሉ የኢራን ሚሳኤል ማስወንጨፊያዎች ላይ የኢራን የመሳሪያ ክምችትና እንዲሁም የኢራን ከውሃ ስር ፈንጂ አጥማጅ ጀልባዎች ላይ ጥቃት መፈጸሙን ገልጿል። ጥቃቱ ለሰዓታት የቆየ እንደነበረና መጠናቀቁን አሜሪካ አስታውቃለች። ኢራንም ትንኮሳ እንደተፈጸመባት ገልጻ በወደብ ከተማዎቿ ላይ ከባድ ፍንዳታ እንደተፈጸመና ለትንኮሳውም ደግሞ የአጸፋ ምላሽ በአሜሪካ ጦር ላይ መስጠቷን አስታውቃለች። ሁኔታዎቹን በተመለከተ በዝርዝር የማስደምጣችሁ ሰበር መረጃ ይኖራል። በሌላ በኩል በአሜሪካና በኢራን መካከል እየተደረገ ነው የተባለውን ድርድር በተመለከተ አዳዲስ መረጃዎች አሉ። ከኢራንና ከአሜሪካ በኩል የተሰጡ በዝርዝር የማስደምጣችሁ ጉዳዮች ይሆናሉ። በሌላ በኩል ወደ ሀገር ቤት ጉዳይ ስንመጣ በትግራይ ክልል ያለው ሁኔታ ከፍተኛ ውጥረት ላይ እንዳለ ይታወቃል። ይህንን ተከትሎ ታዲያ የእንግሊዙ የዜና አውታር የሆነው ብሪታንያ ብሮድካስቲንግ ኮርፖሬት ቢቢሲ ባወጣው ሰፊ ትንታኔ የትግራይ ክልልን በተመለከተ 4 ነገሮች በቀጣይ ሊከሰቱ ይችላሉ ብሎ ግምቱን አስቀምጧል። በእያንዳንዱ ግምትም የቀጠናውን የፖለቲካ ተንታኞችም አነጋግሯል። ለመሆኑ በትግራይ ክልል በቀጣይ ሊከሰቱ የሚችሉ 4 ነገሮች በቢቢሲ ግምት ምንድናቸው? ከነማብራሪያቸው በዝርዝር አስደምጣቸዋለሁ። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቀድሚያም አሜሪካም በኢራን ላይ ድንገተኛ ጥቃት መፈጸሟ ተሰማ። በደቡባዊ ኢራን በሚገኘውና ስትራቴጂካዊ ጠቀሜታ ለኢራን ባለው የባንደር አባስ ወደብ ከተማ ዙሪያ የዩናይትድ ስቴትስ ጦር ፈጽሞታል የተባለው ድንገተኛ ወታደራዊ ጥቃት በአካባቢው ያለውን አንጻራዊ ሰላም በእጅጉ አንኮታክቶታል። የዩናይትድ ስቴትስ ማዕከላዊ እዝ ቃል አቀባይ የሆኑት ቲሞቲ ሆኪንግ ለፎክስ ኒውስ እንደነገሩት ከሆነ በተለይም አሜሪካም በደቡባዊ ኢራን የወሰደችው እርምጃ ሙሉ በሙሉ ራስን የመከላከል ህጋዊ ወታደራዊ ጥቃት ነው በማለት ገልጸዋል። እንደ ቃል አቀባዩ ማብራሪያ ከሆነ ይህ ጥቃት የተፈጸመው የአሜሪካ ወታደሮች ከኢራን ኃይሎች ከተጋረጠባቸው አደገኛ ስጋት ራሳቸውን ለመጠበቅ ሲሉ የወሰዱት ነው ብለዋል። ሲኤንኤን እንደዘገበው ከሆነ የአሜሪካ ጦር ኢላማ ያደረገው የኢራን የሚሳኤል ማስወንጨፊያ ጣቢያዎችንና በባህር ላይ ፈንጂዎችን ለማጥመድ ሙከራ ሲያደርጉ ነበሩ የተባሉ የኢራን ጀልባዎችን ነው ብለዋል። ቃል አቀባዩ አክለውም የአሜሪካ ማዕከላዊ እዝ በአሁኑ ወቅት ተግባራዊ እየተደረገ ባለው የተኩስ አቁም ስምምነት ወቅት ከፍተኛ የሆነ የትዕግስትና ራስን የመግዛት እርምጃዎችን እየተጠቀመ ቢሆንም ኃይሎቻችንን የመከላከል ተልዕኮ ግን አጠናክሮ ይቀጥላል ብለዋል። ከዚህ ጥቃት ጋር በተያያዘም በአሜሪካ ጦር በኩል ምንም አይነት የሰብአዊ ጉዳት እንዳልደረሰ ሪፖርቶች አመለክታሉ። ይህ አይነቱ ወታደራዊ ግጭት በተለይም
የተኩስ አቁም ስምምነቱ ተግባራዊ መሆን ከጀመረበት ጊዜ አንስቶ አልፎ አልፎ ሲከሰት የቆየ ቢሆንም ፕሬዝዳንት ትራምፕ ከዚህ ቀደም መሰል ጥቃቶች የተኩስ አቁም ስምምነትን የሚጥሱ አድርገው እንደማይቆጥሯቸው መናገራቸው አይዘነጋም። የዚህን ዘመቻ ሙሉ ስፋትና ጥልቀት በተመለከተ ከአሜሪካ በኩል እየወጣ ያለው መረጃ እጅግ ውስን በመሆኑ ክስተቱ ከተለመደው የተለየ መሆን አለመሆኑን ለመወሰን አዳጋች ሆኗል ብለዋል የአሜሪካ መገናኛ ብዙሃን። ይሁን እንጂ ፕሬዝዳንት ትራምፕ የሰላም ድርድሩም ወደፊት ለማራመድና ጽኑ የሆነ የሰላም ስምምነት ላይ ለመድረስ ከፍተኛ ፍላጎት አለኝ በማለት በዛሬው ዕለት ሌሊት ገልጸዋል። ልክ ከሳምንት በፊት ትራምፕ በኢራን ላይ ጥቃት ሊከፈት እንደነበረ፣ ነገር ግን የባህረ ሰላጤው ሀገራት ጣልቃ ገብተው ጥቃቱን ለማዘግየት መወሰናቸው የዚሁ የሰላም ፍላጎት ማሳያ ተደርጎ ይወሰዳል ያለው ቢቢሲ፣ በመሆኑም ይህ የባንዲራ አባስ የዛሬ ሌሊቱ ድንገተኛ ጥቃት ክስተት እንደ ትንሽ እንቅፋት የሚታይ ነው ብሎታል። በሌላ በኩል የኢራን ብሔራዊና ከፊል መንግስታዊ የዜና አውታሮች ክስተቱን በተለያየ ሁኔታ እየዘገቡት ነው። የኢራን ብሔራዊ የዜና አውታር የሆነው ኢርና፣ ሜሄር እንዲሁም ታስኒምና ፋርስ የዜና ወኪሎች ዛሬ ሌሊቱን እንደዘገቡት ከሆነ ኢራን በባንዲራ አባስ በሚገኘው ምስራቃዊ ክፍልና የሆርሙዝ የባህር ወሽመጥን በሚያዋስኑ የባህር ዳርቻ አካባቢዎች እንዲሁም በሲሪክና በጃስክ በተባሉ ከተሞች አቅራቢያ ተከታታይ ከባድ ፍንዳታ ድምጾች ሌሊቱን መሰማታቸውን አረጋግጠዋል። ይሁን እንጂ ሜሄር የዜና ወኪል ባወጣው ፈጣን ማረጋገጫ በወደብ ከተማ ያለው ሁኔታ ሙሉ በሙሉ በቁጥጥር ስር መዋሉንና የኢራን ጦርም የአጸፋ ጥቃት ከሰጠ በኋላ በወደብ ከተሞቹ ሰላማዊ እንቅስቃሴ ጀምሯል ብለዋል። የሚያሳስብ ነገር የለም ሲል ነው በመገናኛ ብዙሃን ላይ የጻፈው። ታስኒምና ፋርስ የዜና ወኪል በበኩላቸው የኢራን የመከላከያ ስርዓቶችና ባለስልጣናት ፈጣንና ውጤታማ ምላሽ ለአሜሪካ ጦር ትንኮሳ መስጠታቸውን አጽንኦት የሰጡ ሲሆን በደቡባዊ ኢራን የሚገኘው የአካባቢው ነዋሪዎችም የፍንዳታ ድምፅ መስማታቸውን ለመገናኛ ብዙሃን ቢያረጋግጡም በባንዲራ አባስ የወደብ ኦፕሬሽኖች የሲቪል ህይወትና ስትራቴጂካዊ መሰረተ ልማቶች ላይ ምንም ጉዳት አልደረሰም ሲል ገልጿል። የኢራኑ የቴሌቪዥን ጣቢያ ፕሬስ ቲቪ ሌሊቱን እንደዘገበው ከሆነ ያለምንም በቂ ምክንያት አሜሪካ የፈጸመችው ወታደራዊ ጀብደኝነት ሲል በጽኑ አውግዞታል። ፕሬስ ቲቪ አክሎም ሌሊቱን ባወጣው ሰፊ ትንታኔ ኢራን ለተኩስ አቁም ስምምነቱና በፋርስ ባህረ ሰላጤ ያለውን ውጥረት ለማርገብ ያላትን ጽኑ አቋም እያሳየች ባለችበት በዚህ ወቅትም የአሜሪካ ጦር ይህንን ጥቃት መፈጸሙ አግባብነት የሌለው ከንቱ ነገር ነው ብሎታል። አሜሪካን የምታቀርባቸው የራስን መከላከል ምክንያቶች ህገወጥ ለሆነው ወታደራዊ ህልውናዋና በኢራን የባህርና የአየር ክልል ለምትፈጽማቸው ትንኮሳዎች ሽፋን ለመስጠት የምትጠቀምባቸው የተለመዱ ሰበቦች መሆናቸውን ፕሬስ ቲቪ ተችቷል። ኢራን በበኩሏም በተለይም እጅግ ወሳኝ በሆነው የሆርሙዝ የባህር ወሽመጥ ላይ የሚፈጸም ማንኛውም የውጭ ሀገር ወታደራዊ ትንኮሳዎች ዓለም አቀፉን የባህር ላይ ጉዞና የኢነርጂ ደህንነት አደጋ ላይ የሚጥል በመሆኑ ከኢራን የታጠቁ ኃይሎች ጠንካራና ተመጣጣኝ ሆነ አጸፋዊ ምላሽ እንደሚያስከትል በተደጋጋሚ ማስጠንቀቂያ ሰጥቷል። ይህ በዚህ እንዳለ የኢራን የኒውክሌር ፕሮግራም ጉዳይ በአሜሪካና በኢራን መካከል እየተደረገ ባለው ወሳኝ የሰላም ድርድር ውስጥ ትልቁና አከራካሪው ነጥብ ሆኖ ቀጥሏል። ፕሬዝዳንት ዶናልድ ጄ ትራምፕ በኢራን የበለጸገ ዩራኒየም ክምችት ላይ ያላቸውን ጥብቅ አቋም በማህበራዊ ትስስር ገጻቸው ትሩዝ ሶሻል ላይ ባሰፈሩት ኃይለኛ መልእክት አስተጋብተዋል። የበለጸገው ዩራኒየም የኒውክሌር ትቢያ ወይም ወዲያውኑ ለዩናይትድ ስቴትስ ተላልፎ መሰጠትና ወደ ሀገራችን ዩናይትድ ስቴትስ መጥቶ መወገድ አለበት፣ አለበለዚያ ደግሞ ከኢራን እስላማዊ ሪፐብሊክ ኢራን ጋር በመቀናጀትና በትብብር እዚያው ኢራን ውስጥ ባለበት ቦታ አለም በሌላ ተቀባይነት ባለው ስፍራ መወገድ ይኖርበታል ሲሉ ፕሬዝደንቱ በጥብቅ አስጠንቅቀዋል። ፕሬዝደንት ትራምፕ አክለው ይህ የዩራኒየም ማስወገድ ሂደት የአቶሚክ ኤነርጂ ኤጀንሲ ወይም መሰል ዓለም አቀፍ ተቋማት በታዛቢነትና በምስክርነት በተገኙበት መከናወን እንዳለበት አጽንኦት ሰጥተዋል። ይህ የኒውክሌር ማበልጸግ ጉዳይ በኢራንና
በአሜሪካ መካከል ሊደረስ ለታሰበው ስምምነት ዋነኛ መሰናክል ሆኖ መቆየቱን ተንታኞች ይገልጻሉ። ይህ በዚህ እንዳለ ኢራን ከዩናይትድ ስቴትስ ጋር በምታደርገው የሰላም ድርድር የተወሰኑ መሻሻሎች ቢታዩም ስምምነቱ ግን በቅርቡ ይፈርማል የሚል ምንም አይነት እምነት እንደሌላት ኢራን በማሳወቅ የአሜሪካ የምትሰጠው መግለጫ የተጋነነና ፈጽሞ ከእውነታው የራቀ ነው። ስለ የትኛው ኢራን እንደምታወራ አሜሪካ አላውቅም ብላለች ኢራን። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ይህንን ያሳወቁት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ስምምነቱ በዛሬው ዕለት ሊደረስ ይችላል በማለት የሰጡትን መግለጫ ተከትሎ ነው። ቃል አቀባዩ በኢራን ዋና መዲና በቴህራን በሰጡት መግለጫዎች አብዛኞቹ የድርድሮች ነጥቦች ላይ መግባባት ላይ መደረስ ቢቻልም ነገር ግን ስምምነቱ በቅርቡ መፈረም ይችላል ተብሎ መደምደም ግን ፈጽሞ አይታሰብም ብለዋል። በተለይም ገና ያልተስማማንባቸው እንደሚመስለኝ ልንስማማባቸው የማንችላቸው የኒውክሌር ጉዳዩን በተመለከተ እስካሁን ምንም አይነት ውሳኔ ላይ አልተደረሰም ብለዋል። በሁለቱ ሀገራት መካከል እየተረቀቀ ያለው የመግባቢያ ሰነድ የ60 ቀናት የተኩስ አቁም ማራዘሚያን፣ የሆርሙዝ የባህረ ሰላጤን ዳግም ክፍት ማድረግና በኢራን የኒውክሌር ፕሮግራም ዙሪያ ለሚደረጉ ቀጣይ ድርድሮች እቅድ ማውጣትን ያካተተ ነው። ፕሬዝዳንት ዶናልድ ጄ ትራምፕ በበኩላቸው ሁለቱ ወገኖች ስምምነት ላይ እየደረሱ መሆኑን ቢያስታውቁም በኋላ ላይ ግን ተደራዳሪዎች እንዳይቸኩሉ ጥብቅ መመሪያ መስጠታቸውን ገልጠዋል። በህንድ ጉብኝት ላይ ያሉት ሚኒስትር ማርኮ ሩቢዮ ከኢራን በኩል ምላሽ ለማግኘት ጊዜ እየወሰደ መሆኑን ተናግረዋል። ከዚህ መዘግየት ጀርባ ትልቅ ምክንያት እንዳለ የሲቢኤስ የዜና አውታር የአሜሪካ የስለላ ተቋማትን ጠቅሰው አጋልጠዋል። በጦርነቱ የመጀመሪያ ቀን በእስራኤል ጥቃት አባታቸውን ያጡትና እርሳቸውም የቆሰሉት አዲሱ የኢራን ጠቅላይ መሪ ሙጅተባ ኻሜኒ ድብቅ ስፍራ መሆናቸውን ከመልእክተኞቻቸውም ጋር የሚደረገው ግንኙነት እጅግ ጠንካራና አዳጋች ጊዜ የሚወስድ መሆኑ መዘገቡ አይዘነጋም። ይህ አወዛጋቢ ስምምነት የመጨረሻ የሰላም እልባት አይደለም ያለችው ኢራን ይልቁንም እንደ የኢራን ማዕቀብ መነሳት፣ የታገዱ የኢራን ገንዘቦች መለቀቅና አሜሪካ ኢራን የኒውክሌር ፍላጎቷን እንድትገታ የምታቀርበውን ጥያቄ መሳሰሉ እጅግ ውስብስብ የፖለቲካ ጉዳዮችን ለቀጣይ ድርድር የሚያስተላልፍ ጊዜያዊ ማስታገሻ ነው ተብሏል። የዚህ የመጀመሪያ ዙር ስምምነት ዋነኛ የጥቅም ማዕከል 20 በመቶ የሚሆነው የሆርሙዝ የነዳጅና የተፈጥሮ ጋዝ የሚያልፍበት በኢራን የተዘጋው የሆርሙዝ ወሽመጥ ይከፈታል በሚል ትራምፕ ዛሬ ሌሊቱን በማህበራዊ ትስስር ገጻቸው የገለጹ ቢሆንም ኢራን እንዳለችው ከሆነ ፈጽሞ አይከፈትም። ስምምነት እንኳን ብንደርስ ትራምፕ እንደሚሉት ከ30 ቀናት በኋላ ነው ይህ የሆርሙዝ ወሽመጥ የሚከፈተው ስትል አስታውቃለች። ይህ ደግሞ በመላው ዓለም አሁን ያለውን ውጥረት ለቀጣዮቹ ወራት የሚሸጋገር እንደሆነ አረጋጋጭ ነው ተብሏል። ወደ ሀገር ቤት ጉዳይ ስንመጣ በትግራይ ክልል ያለው ውጥረት መባባሱ ይታወቃል። ይህንን ተከትሎ ታዲያ ቢቢሲ በጉዳዩ ዙሪያ በዝርዝር ዘገባ ያወጣ ሲሆን ከፖለቲካ ፍጥጫ እስከ ወታደራዊ እርምጃ ሊደርስ የሚችል በትግራይ ክልል 4 ነገር በቀጣይ ሊፈጠር ይችላል ሲል ሰፊ የትግራይ ክልልን የተመለከተ ትንታኔ ይዞ ወጥቷል። የህገ መንግስት ባለሙያ የሆኑትና ለቢቢሲ ቃላቸውን የሰጡት ዶክተር አደም ካሴ የፌዴራል መንግስትና የትግራይ ክልልን ሁኔታ ሲገልጹ እንደሚያስረዱት ከሆነ ተኩሱ መቼ ይጀምራል የሚለው ጉዳይና ሌሎችም አጠራጣሪ ነገሮች እንዳሉ ሆነው በትግራይ ክልል ሊሆኑ የሚችሉ የተለያዩ ነገሮች አሉ በማለት ይገልጻሉ። የ2 ዓመቱን ደም አፋሳሽ ጦርነት የገታው የፕሪቶሪያው ስምምነት ከመቼውም ጊዜ በበለጠ አደጋ ውስጥ የገባ ይመስላል ያለው ቢቢሲ ከህዝባዊ ወያኔ ሓርነት ትግራይ ህወሓት ስምምነቱ ፈርሷል የሚለው አቋሙን አሳውቋል። ለዚህም ተጠያቂ ያደረገው የፌዴራል መንግስቱን ነው። የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ደግሞ በይፋም በጉዳዩ ዙሪያ እስካሁን አስተያየት አልሰጠም። ህወሓት በፕሪቶሪያው ስምምነት ፈርሷል ብሎ የተቀበለውንና ፈርሞ የተስማማበትን ጉዳይ ወደ ጎን በመተው ወደ ስልጣን መምጣቱን ያወጀ ሲሆን የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልም የትግራይ ክልልን መንበረ ስልጣን ተቆጣጥሬያለሁ ብለዋል። ይህ እርምጃ የክልሉን ስልጣን በፕሪቶሪያ ስምምነት አማካኝነት ከተመሰረተው ጊዜያዊ አስተዳደር የነጠቀ ሆኗል።
የጊዜያዊ አስተዳደሩ ህጋዊነት እንዳበቃ የሚናገረው ህወሓት በዚህ ምክንያት ከፌዴራል መንግስት ጋር የነበረውን ግንኙነት ገመድ በጥሷል የሚል አቋምም ይዟል። በትግራይ ክልል ጉዳይ ቀጥሎ ምን ይሆናል የሚለውን እስካሁን በውል አልተለየም ያለው ቢቢሲ ሁኔታው ባለበት ይቀጥላል ወይስ ፌዴራል መንግስት እርምጃ ይወስዳል? ስልጣን የተቆጣጠረው ህወሓትስ ወደ ወታደራዊ እርምጃ ይገባ ይሆን ወይስ የሚሉ ጉዳዮችን በተመለከተ አራት ነገሮች ሊከሰቱ ይችላሉ ሲል ይገልጻል። አንደኛም በትግራይ ክልል ሊከሰት የሚችለው ነገር ጦርነት ሳይነሳ ሰላምም ሳይመጣ ፍጥጫው ባለበት ለተወሰነ ወራት ሊቀጥል ይችላል። የቀድሞ ፈተናዎች የነበሩትን የፕሪቶሪያውን ስምምነት ይበልጥ አደጋ ውስጥ የከተተው የህወሓት እርምጃ 3 ሳምንት ገደማ ቢሆነው እስካሁን ከፌዴራል መንግስት በኩል በይፋ የተሰጠ አስተያየት የለም። ዶክተር ደብረጽዮን ሚያዝያ 30 2018 ስልጣኑን ተቆጣጥሬያለሁ በማለት መግለጻቸው ይታወቃል። ጊዜያዊ አስተዳደሩ ስልጣንን በጉልበት ይዟል ሲሉ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ መግለጻቸው አይዘነጋም። ስልጣኑን የተቆጣጠረው የህወሓት ሊቀመንበርና ያዋቀሩት ካቢኔ በአንጻሩ ክልላዊ ውሳኔዎችን እያሳለፈ አመራርነቱን ቀጥሏል። የህገ መንግስትና የፖለቲካ ምሁሩ ዶክተር አደም ካሴ ለቢቢሲ እንደሚነግሩት ከሆነ አሁን በትግራይ ክልል ያለው ሰላምም ጦርነትም ያልሆነ ሁኔታ የፌዴራል መንግስቱንና የክልሉን አስተዳደር ግንኙነት ያወሳስበዋል ይላሉ። የፖለቲካ ተንታኝና በካናዳ ካልጋሪ ዩኒቨርሲቲ የሚያስተምሩት ዶክተር ጌታቸው አሰፋ ፌዴራል መንግስት በጀት በመከልከል እስኪ እንደ ፍጥርጥራቸው ሊያቸው ብሎ ለተወሰነ ጊዜ ህወሓቶችን ሊተዋቸው ይችላል ሲሉ ግምታቸውን ያስቀምጣሉ። እንደ ዶክተር ጌታቸው ትንተና ከሆነ ግን ይህ የፌዴራል መንግስት ዝምታ እስከ መጨረሻ የሚዘልቅ ሳይሆን ሁኔታዎች እስከሚሟሉ ጊዜ የሚጠብቅ ነው በማለት ያስረዳሉ። ዶክተር ጌታቸው አሁን ለሚታየው ዝምታ ምክንያት ሊሆኑ እንደሚችሉ ከሚጠቅሷቸው ጉዳዮች መካከል ሊካሄድ 1 ሳምንት የቀረው 7ኛው አጠቃላይ ሀገራዊ ምርጫና እርሱን ተከትሎ የሚመጣው መንግስት ምስረታ ይገኝበታል ባይ ናቸው። መጪው ጊዜም ክረምት መሆኑን እንዲሁም በመካከለኛው ምስራቅ ያለው ግጭትም ፌዴራል መንግስትን ያጸፋ እርምጃ ለማዘግየት ከግምት ውስጥ ያስገባቸው ምክንያቶች ሊሆኑ ይችላሉ ብሎታል። ቢቢሲም በሁለተኛነት በትግራይ ክልል ሊከሰት ይችላል በማለት ያስቀመጠው የፌዴራል መንግስቱ እርምጃ ሊወስድ ይችላል የሚለውን ግምት ነው። ዶክተር አደምም ሆነ ዶክተር ጌታቸው ፌዴራል መንግስቱ እንደ 2 ዓመቱ የትግራይ ክልል ጦርነት አይነት መጠነ ሰፊ ግጭት ውስጥ የመግባት እድሉ ጠባብ መሆኑን ይገልጻሉ። አንዳች ግጭት መነሳቱ ግን አይቀሬ ሊሆን ይችላል በማለት ግምታቸውን ያስቀመጡ ሲሆን ዶክተር አደም ለቢቢሲ ሲነግሩት ፌዴራል መንግስቱ መጠቀም ከፈለገ ብዙ ጡንቻ አለው በማለት ይገልጻሉ። ወደ ጦርነት ሳይገባ ጫና ማድረግ ከፈለገ በተለይም ደግሞ ከበጀት ጋር በተገናኙ ጉዳዮች ብዙ ጫና መፍጠር ይችላል በማለት ያምናሉ። ጦርነት የሚጀመር ከሆነም በአማራ ክልል በኦሮሚያ ክልሎችም ባሉ ግጭቶች የተነሳ ጫና ሊፈጠር ይችላል በማለት ይገልጻሉ። በዚህ ሁኔታ ውስጥም እንደ ቤንሻንጉል ጉሙዝ ክልል ባሉ ጭምር አሁን ያሉ ግጭቶችን ብቻ ሳይሆን አዳዲስ ግጭቶች የመከሰት እድል ሊኖራቸው ስለሚችል የፌዴራል መንግስቱ እርምጃውን ሊያዘገይ ቢችልም ነገር ግን እርምጃ ሳይወስድ የማያልፍበት ጊዜ ሊመጣ ይችላል በማለት ይገልጻሉ። አክለውም ሲናገሩ ምናልባትም በህወሓትና በህወሓትና በሱዳን በኩል የተቀናጀ አይነት ነገር ከተፈጠረ ምናልባትም ያንን ነገር ለማስወገድ የፌዴራል መንግስቱ ተገዶም ሀገረ መንግስቱን ለመከላከል ወደ ጦርነት ሊገባ የሚችልበት እድል ሊፈጠር ይችላል ብለዋል። ዶክተር አደም የፌዴራል መንግስቱ ወደ ጦርነት የመግባት ፍላጎት በአሁኑ ሰዓት እንደሌለው ያምናሉ። ይህ አይነቱ ሁኔታ ግን የባህር በርን የማስመለስ እድል ይፈጥራል የሚል ስሌትም ሊይዝ እንደሚችል ያመለከቱ ሲሆን ሁኔታዎችን የፌዴራል መንግስቱ በቀመር አስልቶ ሊያደርጋቸው ይችላል በማለት ያምናሉ። ከ2016 ዓመተ ምህረት አንስቶ የባህር በር የማግኘት ጉዳይን በይፋ እያነሳ ያለው የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት በመገናኛ ብዙሃን በኩል አሰብ የኢትዮጵያ የግዛት አካል እንደነበር የሚገልጽ ቀጥተኛ የሆነ ዘገባዎች እየታዩ ነው። መንግስት የባህር በር ማግኘት የሚፈልገው በሰላማዊ መንገድና በንግድ ዘዴ መሆኑን በተደጋጋሚ ቢገልጽም ኤርትራም በዚህ ሽፋን ጦርነት ይከፈታል የሚል ከፍተኛና ተደጋጋሚ ክስ ከማሰማትም አልፋ ከኢትዮጵያ ታሪካዊ ጠላቶች ጋር በማበር ላይ ናት። ጠቅላይ ሚኒስትር ዶክተር አብይ አህመድ ጫና ሲመጣ ጫናውን መመለስ ብቻ ሳይሆን አማራጮችን የማየት ዝንባሌ እንዳላቸው የሚያነሱት ዶክተር አደም ይህ ነገር ከመጣ እንዲሁም አጋጣሚውን ተጠቅመን የባህር በራችን
መሬታችንን እናገኛለን የሚል ስሌትም ሊሰራ እንደሚችል ገልጸው ሊሆን የሚችልበት እድል ሰፊ ነው በማለት ይገልጻሉ። ቢቢሲም በሌላኛው በሶስተኛው ግምቱ በትግራይ ክልል ሊፈጠር ይችላል ያለው ህወሓት ምናልባትም ድንገተኛ እርምጃ ሊወስድና ጦርነት ሊያነሳ ይችላል የሚል ነው። ዶክተር ጌታቸው እንደሚሉት ህዝባዊ ወያነ ሓርነት ትግራይ ህወሓት ወታደራዊ እርምጃ ይጀምራል ብዬ አላምንም በማለት ገልጸው እንደ ተንታኙ ገለጻ ግን ህወሓት ይህንን አማራጭ የማይወስደው ካለመፈለግ ሳይሆን ምናልባትም ፕራግማቲክ ከመሆን አንጻር ነው በማለት ያስቀምጣሉ። ተንታኙ የህወሓት አመራሮች ወታደራዊ እርምጃ ውስጥ የማይገቡበት አንዱ ምክንያት ከኤርትራ መንግስት ጋር ያላቸው ግንኙነት ነው የሚል ግምገማ አላቸው። በህወሓት በኩል እርምጃ የሚወሰድ ከሆነ የትግራይ ክልል ኃይሎች በአማራ ክልል ስር በተዋቀረው አስተዳደር እጅ ወደሚገኙት የምዕራብ ትግራይ አካባቢ ሊያመሩ እንደሚችሉ የሚጠቁሙት ተንታኙ ይህ ጉዳይ ከኤርትራ መንግስት ጋር ያላቸውን ግንኙነት ሊያወሳስባቸው እንደሚችል ይጠቅሳሉ። ህወሓት ከፕሪቶሪያው ስምምነት አለመፈጸም ጋር በተያያዘም በአጽንኦት ከሚያነሳቸው ጉዳዮች መካከል የአወዛጋቢዎቹ አካባቢዎችና ከስፍራዎቹ የተፈናቀሉ ሰዎችን አለመመለስ ነው። ባለፈው ጥር ላይ በፌዴራልና በትግራይ ክልል ኃይሎች መካከል ግጭት የተነሳው የትግራይ ክልል ኃይሎች ወደ ጸለምቴ አካባቢ እንዲንቀሳቀሱ በመደረጉ እንደሆነ ሌተናንት ጀነራል ታደሰ ተናግረው ነበር። ሌተናንት ጀነራል ታደሰ ወረደ እንደሚገልጹት የትግራይ ክልል ኃይሎች በጸለምቴ አካባቢ እንዲንቀሳቀሱ የተደረገው የተፈናቃዮችን ጉዳይ ዳግም አጀንዳ ሆኖ እንዲነሳ ለማድረግ ነው። የፖለቲካ ተንታኙ ዶክተር ጌታቸው ግን ከህወሓት አመራሮች ጋር ግንኙነት እንዳለው የሚገለጸው የኤርትራ መንግስት በፍጹም ምዕራብ ትግራይ ተመልሶ ከሱዳን ጋር መገናኘት የሚለውን የሚፈልገው ሴናሪዮ አይደለም በማለት ነው የሚገልጹት። የህወሓት አመራሮችም ሻዕቢያም የፈለገውን ይበል እኛ ይህንን እናደርጋለን ብለው የሚሄዱ አይመስለኝም ሲሉ መልከታቸውን የገለጹ ሲሆን ከፌዴራል መንግስት ጋር የገቡበት ችግር አለ። ችግራቸውን መቀነስ የሚፈልጉ ይመስለኛል። ነገር ግን ድንገተኛ እርምጃ ሊወስዱ የሚችሉበትም አጋጣሚ አለ ይላሉ። የህገ መንግስትና የፖለቲካ ባለሙያው ዶክተር አደም መልከታም ከዚህ የተለየ ነው። የህወሓት አመራሮች ወደ ጦርነት እንዲገቡ በሱዳንና በግብጽ ምናልባትም በኤርትራ በኩልም ጫና ሊደረግባቸውና ወደ ጦርነቱ ሊገቡ ይችላሉ በማለት ይገልጻሉ። የህወሓት አመራሮች ከነዚህ ሀገራት ጋር ግንኙነት እንዳላቸው በይፋ አልገለጹም። ይሁን እንጂ የህወሓት ኃይሎችና የኤርትራ መንግስት ጽምዶ በሚል በሚጠራው ጥምረት አማካኝነት ቅንጅት መፍጠራቸውን ከሁለቱም አካላት ጋር ግንኙነት ያላቸው መገናኛ ብዙሃን ደጋፊዎቻቸውን በግልጽ አረጋግጠዋል ይላሉ። በቅርቡ ደግሞ በውጭ ያሉ የኢትዮጵያ መንግስት ተቃዋሚ ቡድኖችን እንደወከሉ የተገለጹ ግለሰቦች በተገኙበት በዚሁም ጽምዶ በሚል ስያሜ በተሰናዳ ሱዳን ውስጥ በተዘጋጀ መድረክ ላይ በኢትዮጵያ ጉዳይ ሲነጋገሩ እንደነበር አይዘነጋም። ሌላኛውና በትግራይ ክልል ሊደረግ የሚችል ወይም ሊመጣ የሚችል በማለት ቢቢሲ በግምቱ ያስቀመጠው ደግሞ ድርድር ተደርጎ ስምምነት ላይ መደረስ ሊመጣ ይችላል በማለት ግምቱን ያስቀምጣል። ሁለቱም ተንታኞች ስምምነት ላይ ሊደረስ ይችላል የሚለውን ሙሉ በሙሉ ከግምት ውጪ ባያደርጉትም የመሆን እድሉ ግን ጠባብ ነው። ነገር ግን ለመሆን ይችላል በማለት ተንታኞቹ ለቢቢሲ ይገልጻሉ። የፌዴራል መንግስትና የትግራይ ክልል ኃይሎች ጦርነት በገታው የፕሪቶሪያው ስምምነት መሰረት ተደራዳሪዎቹ አካላት ፖለቲካዊ ንግግር እንዲያደርጉ ይጠበቅ ነበር። አሁን በድጋሚ ለድርድር የሚቀመጡ ከሆነ ህዝባዊ ወያኔ ሓርነት ትግራይ ህወሓት ፈርሷል ባለው የፖለቲካ የፕሪቶሪያው ስምምነት መሰረት ሊካሄድ ይችላል ወይ የሚለው ጥያቄ የሚነሳበት ነጥብ ነው። በራሳቸው ለድርድር ይቀመጣሉ ወይም አሸማጋይ ይኖራል የሚለውን ሌላኛው ጥያቄ ነው። ከፕሪቶሪያው ስምምነት አደራዳሪዎች አንዱ የነበሩት የቀድሞ የናይጄሪያው ፕሬዝደንት ኦሉሴጉን ኦባሳንጆ የአፍሪካ ህብረት በአፍሪካ ቀንድ ሰላምና መረጋጋትን ለማምጣት የሚያደርገውን ጥረት እንዲደግፉ ግንቦት 6 ቀን ተሾመዋል። ዶክተር ጌታቸው ግን የንግግር ጉዳይ የሚነሳ ከሆነ አሜሪካ ነች የምታደራድረው ብዬ ነው የማምነው በማለት ለቢቢሲ ገልጻሉ። ከዚህ ጋር በተያያዘ ከሰሞኑ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ወደ አሜሪካ ያደረጉት ጉብኝትን ጠቅሰዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ግንቦት 3 ቀን ዶክተር ጌዲዮን ጋር በተገናኙበት ወቅትም ኢትዮጵያ በተለይም በመላው የምስራቅ አፍሪካ ግጭቶችን ለመፍታትና ለማርገብ ስላላት ወሳኝ ሚና መነጋገራቸውን መስሪያ ቤታቸው ማሳወቁ አይዘነጋም። ዶክተር ጌታቸውም ከአሜሪካ ጋር የተደረጉትን ጉብኝቶች ታሳቢ የሚያደርጉት የቀጠናውን መረጋጋት ነው።
ከአሜሪካን በኩል እየመጣ ያለው አንድ መልእክት ብቻ አይደለም፣ ብዙ በጣም የተዘበራረቀ ነው የሚሉት ዶክተር አደም በአንጻሩ የአሜሪካ አሸማጋይነት ላይ ብዙም ተስፋ የላቸውም ብለዋል። ሁለቱም አካላት ለአንዱም ሊሰጡት የሚችሉት እስካሁን ድረስ ያላደረጉትን ነገር የለም ሲሉ ስምምነት ሊደረስ የሚችልበት መንገድ ግራ አጋቢ ነው በማለት ይገልጹታል። የሆነ ሆኖም ሁለቱም አካላት ተደራድረው ችግራቸውን የመፍታት ጉዳይ በሩ የተዘጋ ባይሆንም እድሉ ግን በጣም ጠባብ ነው በማለት ነው የሚያስቀምጡት። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።